ሰበር መረጃ በክርስቲያኖች ላይ ምን ተፈጠረ? ደቡብ ሆብሎ ይወጣ ነው። ሰላምና ጤና በያላችሁበት ብስት ይበላችሁ። 4 ኪሎን ያስደነገጠው ሰልፍ ማለት ሰዎች ተመተባቸው ሰላማዊ ሰልፍ በዚህ መልኩ እያሳወቁ ይህ ቪዲዮ ነው ሰው ደርሳችሁ 22000 ሴተኛ ዳሪ አዲስ አበባ አለ። 18000 ኦርቶዶክሳውያን ናቸው። ያስደነግጣል። አዲስ አበባ ላይ 22000 ሴተኛ ዳሪ ደግሞ አለ። ከ18000 በላይ ኦርቶዶክሳዊ ለምን ሆነብን? ከ14000 በላይ ማህበራት አሉ። ምን እየሰሩ ነው? ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬ እናንተን ያስተምራል ይመክራችኋል ያሰብኩትን የተለያዩ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ጉልበት እንዲኖር አድርጉልኝ። ላይክ ማድረግና ሼር ማድረግ ከእናንተ የሚጠበቀውን ነገር ማድረግ እንግዲህ እንዳይዘነጋ የዘወትር መልእክቴ ነው። ዛሬም እንግዲህ ለብዙሃን መዳረስ የሚገባው መልእክት እጄ ላይ ስላለ ባካችሁ ከእናንተ የሚጠበቀውን ነገር በደንብ አድርጋችሁ ሼር እንድታደርጉልኝ ጨምርሻለሁ። ወደ መረጃዎቻችን ስናመራ ከምንቃኛቸው መካከል እንግዲህ እዚህ ደቡብ ላይ የተፈጸመ ያለው የታየ ያለው ምንድነው? በጣም በርካታ ኦርቶዶክሳውያን መውጣት ጀምሯል። እሱን አስደምጣችኋለሁ። ግን ያስደነገጠኝን አንድ ታላቅ አባት በአዲስ አበባ ሀገረ ስብከት የሚገኙ ናቸው። ቄስ ናቸው። ብዙ የንሳ ልጅ አላቸው። አዲስ አበባ ላይ 22000 ሴተኛ ዳሪዎች አሉ። ከ18000 በላዩ ኦርቶዶክሳውያን ናቸው። አያስደነግጥም? ምንድነው የምንሰራው? አድመጠናቸው እንመለስ። አዲስ አበባ ላይ 22000 ሴተኛ ዳሪ ደግሞ አለ። ከ18000 በላይ ኦርቶዶክሳዊ ለምን ሆነብን? ከ14000 በላይ ማህበራት አሉ። ምን እየሰሩ ነው? ማህበር በሬ አርዶ ለማብላት ብቻ ነው እንዴ? ድሃ ላይ አልሰራንም። ዘዳግም 15 ላይ የማዘን ብታደርግ ድሃ አይኖርም ይላል። አሁን እያልኩ ያለሁት እኛና ምዕመናን በአግባቡ ብንገናኝ ድሃ አይኖርም። ቤተ ክርስቲያንን በአስራታቸው ድሆችን በመጽዋታቸው እንዲረዱ በማድረግ ይቻላል። ደግሞ ማስረጃ አለ። የህንድ ማላንካራ ቤተክርስቲያን የሚሰሙ ሁሉ ሰርች ማድረግ ይችላል። የህንድ ማላንካራ ቤተክርስቲያን 2 ሚሊዮን ናቸው። ህንድ ከዛ የመጡ እዛ የሚያዩ ሰዎች ይታዘቡ። 2 ሚሊዮን ናቸው። 2 ሚሊዮን ውስጥ ድሃ የለም። በልበ ሙሉነት ነው የምናገረው። በዚህ ዙሪያ ያጠና ወንድማችን ጥናቱን አይቻለሁ፣ ምስክርም አይቻለሁ። 2 ሚሊዮን ናቸው። ድሃ የለም። ይህ እኮ ልንቀና ይገባል። ድሃ የለም። መጽዋት አዘነው በስልክ ኢትዮጵያ መጥተው ነው የመጸወተው። ለኦርቶዶክስ ለመመጽወት ፈልጎ ማለት ሌላ ድሃ አለ። ከ2 ሚሊዮን የህንድ ማላንካራ ኦርቶዶክሶች ግን ተመጽዋች የለም። በስሌት እንዲሁ ለምሳሌ እንኳን ድሃ 30 ሆስፒታል አላት ቤተክርስቲያኒቱ። ሀብታሞች ናቸው ማለት። ለምንድን ነው የሆነው? አስራት በአግባቡ ይወጣል፣ በአግባቡ ቦታ ላይ ይውላል። ምጽዋት በተጠና ነገር ላይ ይውላል። ድሃ ሰብስቦ ለትንሣኤ በሬ አርዶ ማብላት ትልቁም ነገር አይደለም። አንድ ቀን የሚያበላቸው ድሆች አላጡም። ግን አንዲትን ድሃ ከሴተኛ ዳሪነት አውጥቶ እንጀራ ጋገሪ፣ ቡና አፍልተሽ ኑሪ፣ ወይ ደግሞ እንደው ቺፕስ ሸጠሽም ኑሪ ማለት እንዴት ያቅተናል? እነሱን እየወቀስን ከምንኖር፣ ጨለማን እየረገምን ከምንኖር ለአንድ ድሃ አንድ ሻማ ማብራት እንዴት ያቅተናል? 30 ሆስፒታሎች አሏቸው። አንድም ድሃ የላቸውም። ከ2 ሚሊዮን በላይ ናቸው። ህንድ ማላንካራ የቅዱስ ቶማስ መንበር ይገርማል። እኛ ከ67 ሚሊዮን በላይ ነን። 14000 ማህበራት አሉ ተባለ። 18000 ግን ሴተኛ ዳሪዎች አሉ። በጣም እንግዲህ ማህበራት ናቸው 14000። በአንድ ማህበር ቢያንስ 10 እንኳን ቢኖር 140000 ሰዎች አሉ። 20000 የማይሞላ ሴተኛ ዳሪ ግን መታረቅ አልቻለም። ድሃ ነው እንደ የምናበላው። እኔ አሁን በጣም የሚገርመኝ በሬ አርዶ ዳቦ ቆርሶ ጽዋ አዘጋጅቶ
ከዓመት ወይም ከወር አንድ ዝግጅት ማዘጋጀት ነው እንደ የማህበር ዓላማው አሉ አባታችን። ማህበራቱን እየከሰስኩ አይደለም። ይሄ ሁሉ ድሃ፣ ይሄ ሁሉ ሴተኛ ዳሪ፣ ይሄ ሁሉ ስራ አጥ፣ ይሄ ሁሉ ሱሰኛ ከየት መጣ ነው ጥያቄ። ከየት መጣ? የኛ መስራት አለመቻል ነው እንደዚህ ያመጣ። የኛ አለመበርታት ነው ይሄንን ያመጣ። የኛ ጠንክሮ አለመስራት ነው እንደዚህ ያመጣ። ኦርቶዶክስ እቺ ናት እስክንባል ድረስ እምነት የሚቀየረው በገንዘብ ሆኗል። እንደውም አንድ አባትማ አሩቁ ጎንደር አካባቢ ላይ እንደው እምነቴ እንዳልቀየረው ብሎ ማስፈራራቱ ይጀምራል። በቃ ብር ይጠይቁና ቢካሉ እምነቴ እንዳልቀየር እስከማለት ነው። በዚህ ደረጃ እንዴት ደሃ እንሆናለን? ኦርቶዶክስ እኮ በአስተዳደር በዚህ በህዝብ ብዛቷ እና ህዝቡን የመጣውን ህዝብ ፋይናንሻሊ በማስተዳደር ከመንግስት ቀጥላ ሁለተኛ ነው። በጣም ብዙ ኢንቨስት እያደረገች በማኖር ማለት በጣም ብዙ ሰራተኞች በኦርቶዶክስ ቤተክርስቲያን ስራ ነው። ግን ደሃ ቤተክርስቲያን ተቆዳለች። ገንዘቡም ቆዳ ምናውልበት ቦታ ነው የሚያሳዝነው። ያማል፣ በቃ ያማል። በጣም ነው የሚያስለቅሰው። አሁን ፍትህ ለኦርቶዶክስ ብሎ ደቡብ ኦርቶዶክሳውያን የወጡትን አሳያቸዋል። ይሄን ያህል ቁጥር ይዞ ይሄን ያህል ካፒታል ይዘን ለአንድ ጉዳይ እንዴት እንደሚወጡ ላሳያቸው። ሰላምና ጤና በያላችሁበት በስቲ ይበላችሁ እግዚአብሔር ቤተሰቦች እንዴት አላችሁ? እንግዲህ አሁን ዛሬ ላይ በጋሞና አካባቢ ሀገረ ስብከት በምዕራብ አባ ወረዳ ቤተ ክህነት አንዱን ቤተ ክርስቲያን በቀረ ኪዳነ ምሕረት የጥምቀተ ባህሯን ቦታ ባልነበሩበት በፖሊስ ኃይል የቤተ ክርስቲያኗ ተፈርሶባቸው እና ደግሞ ሰዎች ተመተባቸው ሰላማዊ ሰልፍ በዚህ መልኩ እያሳወቁ ነው። ይህ ቪዲዮ ነው ሳደርሳችሁ መልስ እንዲያገኝ ለመለከተው ክፍል ሁሉ ሼር አድርጋችሁ እንድታደርሱልን ስል በእግዚአብሔር ስም እንጠይቃችኋለን። ሰላማችሁ ይብዛ። የሁሉም ሰው ይህን ቪዲዮ ኮፒ ሊንክ አድርጋችሁ አድርሱልን። በየሀገረ ስብከቱ ቤተክርስቲያን በፖሊስ ተያዘ፣ ቤተክርስቲያን ተከበበ፣ ለኢንቨስተር ተሰጠ፣ ተወሰደ፣ ቦታው ሊፈርስ ነው። በየሀገረ ስብከቱ ለሁሉም ሰልፍ ተወጥቶ ለሁሉም ተጮህ ይቻላል? መሰረት ያለው ነገር ይሰራናል። መሰረት ያለው ነገር አልሰራም። በጣም ነው የሚያምነው። መች ነው የሚሰማን? መች ነው እኔ አይገባኝም። ምንድነው ያደረግን ያለ ነው? እቺ ቤተክርስቲያን ስትኖር ነው እኛ የምንኖር። የዚች ቤተክርስቲያን ከፍታና ልዕልና ነው እኛን የሚያኖረው። ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት፣ ሊቀ ጳጳሱ፣ የሀገረ ስብከቱ መተሳሰብ እንዳይሆን ክፉ ቀን የመተሳሰቢያ መድረክ ናት ይባላል። ያልፋል። ሲያልፍ ግን እናንተን እያሰብናችሁ እንዳይሆን አዝናለሁ። በመጥፎ ምልከታ እንድንመለከታችሁ አልሻ። ስለዚህ በጣም ትኩረት ይደረግ፣ የሚመለከተው አካል ስራውን ይስራ፣ ሊቀ ጳጳሱ ስራውን ይስራ፣ ሀገረ ስብከቱ፣ ጠቅላይ ቤተ ክህነቱ፣ ወረዳ ቤተ ክህነቱ ይስራ። በሁሉም ነው፣ እዚህ ብቻ አይደለም። በሁሉም በየትኛውም ቦታ በሁሉም አቅጣጫ መስራት አለ። በጣም ነው የሚያሳዝን፣ በጣም ነው የሚያስከፋው። በጣም መምህራችን ቱርክ በማንኛውም ጊዜ ኢትዮጵያን እርዳታ ከጠየቀች እገባለሁ ብላለች። ምን አስባ? እርዳታ ኢትዮጵያ በየትኛውም ሰዓት ብትጠይቀኝ
እሰጣታለሁ ብላለች። ግን ምን አስባ ናት? የሆነ ሀገር እኔ ከኢትዮጵያ ጋር እሰራለሁ ቢል ምን አስቦ? ቱርክ አሁን በማንኛውም እርዳታ ኢትዮጵያ ከጠየቀችኝ እገባለሁ ብላለች አይደል? ምን አስባ? ቱርክ ማን ናት? ቱርክ በቀደመው ጊዜ የዮሐንስ አፈወርቅ መንበር የነበረባት ቆስጥንጥንያ ነበረች። በርካታ ኦርቶዶክሳውያን የነበሩባት። አሁን ግን ቱርክ ውስጥ ኦርቶዶክሳውያን 0.2% በታች ናቸው። የሉም። በመንግስት ቅጥር መቀጠር አይችሉም። ክርስቲያን ኦርቶዶክስ ከሆነ ማተብ ካሰረ በክርስቶስ አምኖ ከተጠመቀ የመንግስት ሰራተኛ ሆኖ መቀጠር አይችልም። እንደኛ ሀገር እንዳሁን የኛ ሀገር አሁን ባለስልጣን መሆን አይቻልም። ኦርቶዶክስ ሆኖ ቀና ብላችሁ ኦርቶዶክስ አለ ማተብ ያሰረ ሰው አለ ስልጣን ላይ የለም፣ አይቻልም። በመርህ ደረጃ ባይጻፍም ግን በተግባር እየተገለጠ ነው። ነገ ግን ካልሰራና ካልበረታ ኦርቶዶክስ የሆነ ሰው መንግስት ሰራተኛ መሆን አይችልም የሚባል ህግ ሊመጣ ይችላል። ካልበረታን መብታችን ካላስከበርን እናሽ ኢትዮጵያ የሃይማኖት ሀገር ናት። መርዳት ከፈለገ ቱርክ ውስጥ ያሉትን ኦርቶዶክሳን አይረዳ? እኛን ለምንድን ነው የሚረዳን? ምክንያት አለ ማለት ነው። ማን ነው የሚረዳን? ለምንድን ነው ረዳችኋለሁ ብሎ የመጣ? በነገራችን ላይ የቀደሙት ኦርቶዶክሳን እኮ በጣም አርቀው ነበር የሚያስቡ። ምን እንደገጠመን እኔ አላውቅም። የእውነቴን ነው የምነግራችሁ። ምን እንደገጠመን አሁን በዮዲት ጉዲት ዘመን በጣም በርካታ አብያተ ክርስቲያናት ተቃጠሉ። ከዚያው ላይ የተነሱት አበው እንዲህ ብለው አሰቡ። ዮዲት ጉዲት አብያተ ክርስቲያናቶቻችን ያቃጠለችብን እኮ በጭቃና በእንጨት ብንሰራው አይደል? የማይቃጠል ቤተክርስቲያን ለምን አንሰራም? ጠላት ሊመጣ ይችላል ወደፊት። አሁንም ቤተክርስቲያን ኑሮዋ መከራ ስለሆነ እንደሱ ያለ ሰው ደግሞ ክፉ ሰው መምጣቱ ስለማይቀር የማይቃጠል ቤተክርስቲያን እንስራ አሉና ማንን ሰሩት? ላሊበላን በድንጋይ። ላሊበላን እኮ ማቃጠል አይቻልም፣ ማፍረስ ነው የሚቻለው። ለዚህ እኮ ነው ጠላቶቻችን ማፍረስ የፈለጉት። በሳትም አይቃጠልም። ጀግኖቹ ሰርተውታል። እሺ የሚፈርስ ከሆነ ደግሞ የሚመጣውን ዘመን ምን አድርገን እንሻገረው? ማሰብ ይጠይቃል። ዘመድ የለንም እና ያንም ሽማግሌው ቢጮህ ዘመዶቹ ደረሱለት። ዘመድ ማፍራት አለብን ወንድሞች። ዘመድ መከራ ይመጣል፣ ማን ነው ከጎን የሚቆም? ያን ማሰብ ይጠይቃል። እና ዘመዶቹ ደረሱለት። እነሱም ደግሞ አቅመ ደካሞች ነበሩ ለካና ከወደቀበት ማንሳት አልቻሉም። እነሱም ሽማግሌዎች ስለሆኑ ዝቅ ብለው እንዳያነሱት ጉልበታቸው አይታጠፍም፣ አርጅተዋል። ስለዚህ በጣም በሚገርም ሁኔታ እነሱ ምን አሉ? ከሱ ምን ጨመሩለት? ጩኸት። ከበው ዙሪያውን አብረው ከሱ ጋር ጮሁ። አሁን ጩኸታቸው ምን አለ? ምን አስበው ነው አንድን ሀገር ሊረዳ የሚፈልገው? ሊያው ምንም አይነት እርዳታ ሳልጠይቅ ነው። በፈለገችሁበት ሰዓት ለረዳት እኔ ዝግጁ ነኝ ምትል ሀገር ምክንያትሽ ምንድነው ልትባል ይገባታል። በምን አግባብ፣ በምን ምክንያት፣ በምን መስፈርት ልትባል ይገባታል። ከዚህ የቱርክ ጉዳይ ያ በጣም ነው የሚያስገርመው። ኦርቶዶክስ በጣም ነው የሚያስገርመው። ያው ምንም አናወራም ጉዳዩ ወደ ሌላ እንዳይሄድ ማለት ግን መመርመር አለብን። ራሳችንን ብቁ አድርገን ማዘጋጀት፣ ኦርቶዶክሳዊነታችንን ማሳየትና ማጠንከር ከኛ ይጠበቃል ብዬ አስባለሁ። ሊቀ ሊቃውንት ዮሴፍ እንዲህ ይሉናል። ኃጢአታችን እንደ ባህር ድውጠን ሲያንቀጠቅጠን በምሕረት ሰገነት እግዚአብሔር ያቆመን። በምሕረት ሰገነት ነው አሁን የቆምነው እንጂ በጽድቃችን አይደለም፣ በመልካምነታችን አይደለም፣ ንጹህ ሁነን አይደለም እዚህ መቅደሱ የተሰበሰብነው። እግዚአብሔር ግን ንጹሃ ባህሪ ስለሆነ፣ እግዚአብሔር ግን ርኅሩህ ቸርች ስለሆነ፣ ይቅርባይ ስለሆነ በይቅርታ በራዬ በቸርነት አቅፎ ደግፎ በምሕረት አደባባዩ እግዚአብሔር አቆመን። በዚህ መጽሐፈ መነኮሳት ላይ ማሪሳቅ የተባለው ሊቅ ማዳም እስከ ኢዜ ከአዳም እስካሁን ድረስ ያለው ውሉደ ሰብ ኃጢአተ ዘመደጉ ዓለማው ለመተደሎ ባህዱ ማዳሉ በአንድ ኃጢአት የሰው ዘር የአዳም ዘር አዳም ጀምሮ እስካሁን ያለው የሰው ሁሉ ኃጢአት ተሰብስቦ በአንድ ላይ ሆኖ አይሰበሰብም እንጂ ቢሰበሰብ የሰው ዘር በሙሉ የሰራው ኃጢአት የሞተውም በሕይወት ያለውም እስካሁን ያለፈውም ወደፊት የሚነሳው ትውልድ በሙሉ ሰው ሁሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን ይላል ሊቁ።
የኛ ኃጢአት ተሰብስቦ እግዚአብሔር ምሕረት ጋር ሲሰበሰብ ሲመዘን የእግዚአብሔር ምሕረት ባህር ውቅያኖስ ባህር ይሆናል፣ የኛ ኃጢአት ደግሞ ጠጠር ይሆናል ይላል። ስለዚህ የኛ ኃጢአት ጠጠር ነው፣ የእግዚአብሔር ምሕረት ውቅያኖስ ባህር ነው። ከማሁ ይመዋ በሳፍጥራ ለምሕረት ፈጣሪ የኛ ጠጠር ባህር ላይ ሲወረወር አድራሻው እንደሚጠፋ የእግዚአብሔርን ምሕረት የኛ ኃጢአት አያሸንፈውምና የኛም ኃጢአት እንደ ባህር እየሰጠመ እግዚአብሔር ኃጢአታችን ረግረጉኖ ሊውጠን ሲል በምሕረት ሰገነት እርሱ ያቆመናል አለ። ክብርና ምስጋና ለመድኃኒዓለም ይሁን። በጾም ስጋ እንቁላል ምናምን አይበላም ይባላል መጽሐፍ ቅዱስ ላይ እንደዛ ይላል። ብዙ ጊዜ ኮመን ጥቅስ ስለሆነ ነው። ትንቢተ ዳንኤል ምዕራፍ 10 ከቁጥር 2 እስከ 3 ድረስ እንደዚህ ይላል። ምናልባት ጥቅሱንም ያዡ ሌላ ጊዜ እንትን እንዲልሽ ትንቢተ ዳንኤል ትንቢተ ዳንኤል ምዕራፍ 10 ቁጥር 2 እስከ 3 ድረስ እሺ እንዲህ ይላል። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ አለ። ማለፊያ እንጀራም አልበላውም፣ ስጋ እና ጠጅ ባፌም አልገባም፣ 3 ሳምንት እስኪፈጸም ድረስ ዘይት አልተቀባውም ብሎ ዳንኤል ይናገራል። ስለዚህ አንደኛው መሰረታችን መጽሐፍ ቅዱስ ከጾም ከምንከለከልበት ከነዚህ ከስጋ ነገሮች አንዱ ማንበላበት በጾም ወቅት ነቢያት ሲጾሙ በዚህ መንገድ ስላሳለፉት ነው። ዳዊትም ከቂቤ ጋር ጨምሮ ተናግሮታል። ቂቤም ሌሎችንም ወተት እንደዚህ አይነት ነገሮችን እንደተከለከለና ከዛ አንፃር እሱም ብቻ አይደለም። በነገራችን ላይ እህቴ ኢቨን በጣም ጠግቦ መብላት እንኳን አይቻልም። ፋስቲንግ የሆኑ ፉዶች ላይ ራሱ በቃ አጠቃላይ ፖይንቱ እነዚህ ስጋን ነገሮችን ወደ ጎን አድርጎ ሌላ በጣም ሄልዚ የሆኑ ምግቦችን በብዛት መብላቱ በራሱ ቬጅ የሆኑ ምግቦችን ራሱ ያ ራሱ ለስጋ የሚስማማ ከሆነ እሱን ራሱ አክሰፕት አናረግ። ፖይንቱ እንዳጠቃላይ የጾም ለስጋ ምቾትን መንሳት ነው። ለስጋ በአጠቃላይ ምቾትን መንሳት ነው። ሽሮ እንኳን ጣፍጦ ስትበላ ውስጥ ሊደብር ይገባል። በጾም ከሆነ ዋናው ዓላማው ስጋን አድክሞ ነፍስን ከፍ የማድረግ ስራ ስለሆነ ጥቅሙን ደግሞ ልንገርሽ። አሁን ጾም ስንጾም አሁን አንተ የጠገበ ፓስተር ሰይጣን አወጣለሁ ሲል በጣም ነው የሚያስቀኝ። መጽሐፉ ግን እንደዛ አይደለም የሚለው ሲናገር ማርቆስ 9:29 ላይ እንዲህ ይላል። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልነው ስለምንድን ነው ብለው ጠየቁት አለ። ሰይጣን የያዘውን ሰው። ቀጣይ ጌታ ምን አላቸው? ቁጥር 29 ላይ ይህ ወገን አለ በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው። እንዴት ነው አንተ ሳትጾም ሳትጸልይ ከልብ በተለይ ሳትጾም ሰይጣን አወጣለሁ የምትለው በምን አይነት ተአምር ነው? ስለዚህ በክትፎ አይሆንም እያልከኝ ነው? አይ ባይመጣም ቁርጥ በልቻ አይቻል ምናምን ከረባት ሱትን አርገዘጭ ብለህ ፏ ብለህ በልተህ ሰይጣን በክትፎ አይወጣም እያልከኝ ነው? አረጋው ተስማሙ። ወይኔ በላቸው ወይኔ በለ ላንፈራፍር ነበር ሳይጄ አልሆነም። እስቲ እና እህታችን ከዛ አንፃር ያው ጾሙን ስንጾም በጣም ብዙ ከጤና አንፃር ባይዘ በሳይንሳዊ መንገድ ራሱ በጣም ሰፊ ጥቅም ነው ያለው። ታዩ ስፒሪቹዋሊ ሲጀመር ክርስቶስ አንድ ጥያቄ ነው ያለኝ ብዙ ጊዜ እኛ ጌታ ጾሞልናልና አንጾምም የሚባል ነገር አለ ማለት ጌታ ጾሞልናልና ስለዚህ ጌታ ኢየሱስ ጾሞልናል ብለን አንጾምም የምንል ከሆነ ጌታ ኢየሱስ ተጠምቆልናል ብለን ለምን ከመጠመቅ ወደ ጎን አንል? ለመተባበርም እንኳን ቢሆን አንደኛው የክርስቲያን አቀንተ እምነት ያነሱት የነበረው እምነታቸውን ለማስረዳት ይጠቀሙበት የነበረው ስልት የመልስ ትችት ነው ወይም ካውንተር አርጊውመንት የሚባለው ማለት ነው። ሙስሊም ተከራካሪዎች በክርስትና ላይ የሚያቀርቡት የአመክንዮ ትችት እነርሱንም የሚነካ ያንን ምክንያት ያንን ጥያቄ ያንን ሪዝኒንግ ወይም ሎጂክ ራሳቸው ላይ የተገበሩት እነሱ ሊወጡት የማይችሉት ሊሆን እንደሚችልና የሚሆንባቸው ብዙ ጊዜዎች እንዳሉ በማሳየት ይሞግቱ ነበር። ለምሳሌ እንግዲህ ሙስሊሞች ከሚያነሱት ጥያቄ አንዱ እንዴት 3 ዘላለማውያን አካላት ይኖራሉ የሚል ሶስት ሆነ እንዴት አንድ ይሆናል? ሶስቱ እንዴት ዘላለማውያን ይሆናል? ሶስት እንዴት በአንድ ጊዜ ዘላለማዊ ሆኖ ሊኖር ይችላል? ሶስት ሲሆኑ እንዴት አንድ ይሆናሉ የሚል ክርስቲያኖች ላይ የሚያነሱት ሁሌ የተለመደ ምክንያታዊ የሚመስል ጥያቄ አለ። ግን ይሄ ሎጂክ ጥያቄ እስልምና ላይ አይነሳም ወይ? እንግዲህ በእስልምና ቁርአንን በተመለከተ ክርክሮች አሉ። ክርክሩ ምንድነው? ቁርአን የተፈጠረ ነው ወይስ ያልተፈጠረ? የተፈጠረ ነው የሚሉ አሉ። ወደ ዝርዝሩ ሳንገባ ያልተፈጠረ ነው የሚሉ አሉ።
የተፈጠረ ነው የሚሉት ሙታዛይላይቶችና እንደዛ የሚባሉ ነበሩ። ለምን የተፈጠረ ነው የሚሉት? ቁርአን ያልተፈጠረ ከሆነ ሁለት ዘላለማውያን ህልዋን ይኖራሉ። እንዲህ ከሆነ ደግሞ ሁለት ዘላለማውያን ከኖሩ ተውሂድ የአምላክ አንድነት ላይ አደጋ ይፈጥራል። ይሄ ሽርክ ነው ይላሉ። ሌሎች ደግሞ ቁርአን ያለ ቃል ስለሆነ አላህ ደግሞ ያለ ቃል ስለማይኖር ቃሉ ሁሉ ጊዜ ያለ ሐሳቡ ሁሉ ጊዜ ያለ መሆን አለበት። ስለዚህ ቁርአን ያልተፈጠረ ነው ይላል። ይሄ ክርክራቸው አንድ ጊዜ አንዱ ሲያሸንፍ ሌላ ጊዜ በኃይል ማለት ነው ስልጣን የሚይዘው አካል እንደሚደግፈው አንደኛው ሌላኛውን ሲያሳድድ ቆይቶ በመጨረሻ የተቋጨው አልአሻሪ በተባለ ሙስሊሙ አቋም መሰረት ነው። አልአሻሪ ምንድነው ያለው? ቁርአን ያልተፈጠረ ነው። ሆኖም ግን አለ ቁርአን ያልተፈጠረ ዘላለማዊ ነው ይልና የቁርአን ያልተፈጠረ መሆን ከአላህ ብቸኛ አንድነት ጋር እንዴት አብሮ ይሄዳል የሚለውን ጥያቄ የመለሰው ቢላ ካይፍ በሚል ቢላ ካይፍ ማለት ያለ እንዴት ያለ መጠየቅ ማለት ወይ ዊዛውት ሃው። ስለዚህ ቁርአን ያልተፈጠረ ቢሆንም ግን ከአላህ ዘላለማዊነትና ብቸኛ አምላክነት ጋር እንዴት እንደሚሄድ ማብራራት ማስረዳት አንችልም። ስለዚህ እኔ የምናምነው ያለ ማብራራት ዊዛውት ሃው ቢላ ካይፍ ነው። ታዲያ እንግዲህ ቁርአንና አላህ እንዴት ቀዳማውያን እንደሆኑ በሎጂክ ማስረዳት ካልተቻለ እኛን አብን ወልድ መንፈስ ቅዱስ እንዴት ሶስቱ ቀዳማውያን ይሆናሉ ብላችሁ ይሄንን በሎጂክ ፍትፍት አድርጋችሁ ቁጭ አድርጋችሁ አስረዱን እንዴት ይላሉ? እነሱ ጋር ይሄ አላህ ይሰራል። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ ሼር ማድረግና ማዳረሳችሁ እንዳይዘነጋ። በቲክቶክ በቀጥታ ስርጭትም እንገናኛለን። ሰነባበት ሰናይ ቆይታ ይመላችሁ።